አላስረዱኝም ነገሩንም ሳያስረዱኝ ነው ይሄንን ሰውዬ ጠብቅ ተብዬ ነው አንተ ተራሱ አይደለም ተራሰው ግርማን ሊጠብቀው አይችልም አሁን ነው በነገራችን ላይ ልጁ ስሙ ለግርማ መሆኑን ያወኩት ሰውዬውን ስሙን ለታላቅ ነው ለስራ ለመቀጠር በቃ በመኪና ዋጋ መሃል አዲስ አበባ ላይ መኖሪያ ቤት ይግዙ ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን በወር 70 ሺህ ብር ገቢ ካሉትም ዲኤምሲ ባለቤት ያደርጉታል ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን 5 ሊፍት 5 መዋኛ ገንዳ 5 የከርሰ ምድር ውሃ 5 ጄኔሬተር አለው ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል አስተውሉ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ ዲኤምሲ ሪል ስቴት ሰውዬውንም እንደዚሁ ለጥበቃ ነው የተሰማራሁት ወደዚህ ያመጣኝ ሰውዬ ማለት ነው ስራ ያልሰራለ ብሎ ነው ያመጣኝ ይሄ ነገር እንዳለ ግልጽ አላረግልኝ ህይወታችንን እስር ቤት አሳልፈናል እና የማምለጡንም ሚሽን እኔ ነበርኩ ያዘጋጁት ይሄን የማምለጥ ስትራቴጂ ራሴ ነደፍኩኝ ራሳችን ለአራት አመለጠን ይሄንን ሁሉ መስዋዕትነት ከፍለን እንዲህ በቀላሉ ግርማ በሞትና በህይወት መካከል ያለ ሰው ነው እስካሁን ድረስ አልነቃም እና ለሁለት በቀላሉ ልተወክ አልችልም ለምንድን ነው እሱ የሚታመነው እኔም ማልታመን አዲስ ሆነብህ እንዴ መመረ አረፈኩሽ ምንድነው የምን አሞቴ ነው እንዴ አሞቴንማ ትናንትና ደብድባችሁ አስተፋችሁኝ አይደል እንዴ እኔ ማቆ ነገር የለም ምንድነው አሞቴ ቆይ እሺ ቆይ እሺ ምንድነው እኔ ምን የምትሉት ነገር እኮ አልገባኝም ግርማ በእናንተ እጅ ነው የነበረው ይሄንን አንድ ገጽ ማን ጋር ነው ከስራ ደግሞ ሲገባ ማታ ተኝቼ የሰማው ድምጽ ነበር ማታ እሱ ነው እዚህ ጋር ቀጥሮኝ ምናን ወደዚህ ስራ እንድመጣ ያረጋኝ አሁንም በደጋጋሚ እየነገርኳችሁ ነው ባይንም ጫና እየተደረገብኝ ነው ማን ነው ቦታ የሚቀየረው ግርማ ነው አዎ እኔ እንጃ ሰውዬውን ስም እንኳን አልተነገረኝ ወደዚህ ስራ ስጠራ በመጨረሻም ለወራት ስንፈልገው የነበረው ግርማ በእጃችን ላይ ገብቷል ሰላም ጤና ፍቅር ለናንተ ይሁን ውድ ሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ ብሩክ ነኝ ዱካሾ ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ ሆነውና የተከበረው ሰዓታችን ላይ ደርሰናል እንግዲህ ውድ ተመልካቾቻችን የነበሩትን ቪዲዮዎች መለስ ብላችሁ ተመልክታችኋል እንግዲህ የተፈጠሩትን እንዲሁም ደግሞ ያለንበትን ለወራት ማንን ስንፈልግ እንደነበረ ግርማ የተባለ የዚህ ኬዝ ምናልባት መደምደሚያ ይሆናል ብዙ ሚስጥሮችን ብዙ ቁልፎችን ያውቃል ከሀብትን ባሻገር ስለ ብዙ መፍቻ ቁልፎች አሉት ምናልባትም ስለ ሁለቱ ጎሳዎች መታረቂያ ከዛም ባሻገር ደግሞ የልዑል ኬዝ መደምደሚያ ስለሆኑት ጉዳዮች በደንብ የሚያውቅ ሰው ነው ግርማ ማለት በጣም እንግዲህ የተከበረና ብዙ ሚስጥሮችን አዋቂ ሰው እንደሆነ የምታውቁት ነው እሱን ነበር እንግዲህ ለወራት ስንፈልግ የነበረው እሱን ስንፈልግ እንግዲህ የገባንበትን በሙሉ ተመልክታችኋል ምን አይነት ሁኔታ ውስጥ እንደነበረን በጣም ከባድ የሆኑ ነገሮችም እኛም ላይ እንደደረሱ ከዛም ባሻገር እንግዲህ የሞት አዋጅም እስከ ሚሽን እንደዚህ አይነት ሚሽኖችም ድረስ እስከ መሰጠት በእኛ ላይ እንደደረሱ ሳይቀር ተመልክታችኋል ያ ማለት ለኛ በጣም አልፊ ነበር በጣም ከባድ ነበር እነዛን ሁሉ ደግሞ አልፈን ዛሬ እንግዲህ በእኛም ሰዎች ያላሳለሰ ጥራትኛም እንግዲህ የገባንበትን ኬዝ ወደ ኋላ አንመለስም በሚል ትልቅ ቁርጠኝነት አማካኝነት ግርማን ዛሬ በእጃችን ልናስገባው ችለናል ግርማ እንዴት በእጃችን አስገባን የሚለውን እንግዲህ የምታስታውሱት ነገር ነው አንድ ቦታ እንግዲህ በቀጥታ ወደ መጋዘን ስንሄድ የተፈጠረውን ነገር ተመልክታችኋል ምንድን ነበር የተፈጠረው በቀጥታ እንግዲህ ግርማ አለ ተብለን ስንገባ ያ መጋዘን በጣም ከባድ እጅግ በጣም ሰዎች የሚሰቃዩበት የሚታፈኑበት የሚገደሉበት ሳይቀር እንደሆነ ተመልክታችኋል ከዚህ ሁሉ ነገር በኋላ ነው እንግዲህ ስንገባ ግርማ እዛ ቦታው ላይ የለም ያገኘናቸው ግን ሁለት ሰዎች ነበሩ አንድ ጥበቃውና እንግዲህ አንድ ደግሞ ግርማን ወደዚህ ከተማ ያመጣው ሹፌር ሁለቱን ሰዎች ነበሩ ያገኘነው እንግዲህ ጥበቃውን ደግሞ የጠቆመንን ጥቆማ በሙሉ ተመልክታችኋል ያ ማለት ደግሞ እንግዲህ ስለ ሰዎቹ እዛ ቤት ውስጥ ምን እንደሚሰራ ደህንነትን በሚል ስምም እንደሚንቀሳቀሱ ሳይቀር እንደዛም ብሎ እንዳሳመኑትም ሳይቀር ነገር ግን የሚሰራው ስራ እጅግ በጣም አጸያፊ እጅግ በጣም ከባድና ሰቅጣጭ እንደሆነ ተመልክታችኋል ያንን ደግሞ ያገኘናቸው መሳሪያዎችን ሳይቀር እንግዲህ ለህግም እንዳስረከብን ተመልክታችኋል እኛም ባይናችን ያየነው ነው ከዛ በኋላ እንግዲህ ግርማን በጣም ከባድ ሁኔታ በጣም ጉዳት ደርሶበት ተመቶ ሳይቀር እጅግ በጣም አሳዛኝ ሁኔታ ውስጥ ነው ያለው ምናልባትም እስካሁን በህይወት ላታገኙትም ትችላላችሁ ተብለን ነበር ይሄድ ነው መጨረሻ ግን ባገኘነው ሰው አማካኝነት እኛም እንግዲህ የተለያዩ ቴክኒኮችን ከተጠቀምን በኋላ ኃይልም መጠቀም ነበረብን ምክንያቱም በዚህ ሰዓት እንደ ግርማ የሚያስፈልገን ስለሌለ ተጽዕኖ አሳደርንበት በኋላም ስላለበት ቦታ ተናገረ
በኋላ የተፈጠሩትን ነገሮች በሙሉ ተመልክታችኋል። በቀጥታ ነው ተነስተን ይሄድ ነው ቦታውን ተጠቆምን። ያ ቦታ እንግዲህ በጣም ሴኩርድ የሆነ ቦታ ለነሱ ፕራይቬት የሆነ ቦታቸው ነው። ማንም ሊደርስበት አይችልም። ያንን ቦታ ነው ሰብረን የገባ ነው። እንግዲህ እንደተመለከታችሁት ከሆነ ይሄንን ፕራይቬት ቦታቸውን ማንም ሰው ያውቀዋል ብለው የማያስቡትም ቦታ ነው እኛ እንግዲህ ሰብረን የገባ ነው። ይሄ ማለት እንግዲህ እንደተመለከታችሁትም ከሆነ የተጠቀምናቸውን ቴክኒኮች በሙሉ አይታችሁታል። ቀጥታ ቦታው ላይ ስንደርስ ወደ 2 ሰው የሚሆን ገደማ እነዚህ ሰዎች ብቻ ናቸው ግቢ ውስጥ የነበሩት። እነዚህ ሰዎች ደግሞ እንግዲህ እኛ ስንሄድ የጠበቅነው በጣም በዛ ያሉ ሰዎች ይኖራሉ ብለን ነበረ። ነገር ግን እንደዛ ያደረጉበት ምክንያት ማንም ሰው ሊደርስበት እንደማይችል ፕራይቬት ቦታቸውን ማንም ሰው ሊያውቅ እንደማይችል እነሱ ስለገመቱ ነው። መጨረሻ ግን እኛ ልናደርግ የቻልነው በቀጥታ ካሜራ ግቢውን የሚያሳይ የሚቆጣጠርልን ካሜራ አስቀመጥን። በካሜራ እንግዲህ ነገሮችን በስልክ አገናኝተን ያለውን ነገር መከታተል ጀመርን እኛ። ከዛ በኋላ እንግዲህ አንድ ህፃን ልጅም ልከን ጁስ እዚህ ቤት ተልኳል ተብሎ ጁስ ይዞ እንዲመጣ ነበረ በቀጥታ ያደረግነው። ጋርዱ በቀጥታ እንደዛ ሲባል በሩን ከፈተ። በሩን ሲከፍት እንግዲህ የኛ ሰዎች በር ላይ እንግዲህ ተደብቀው እንዳዩትም እናንተም ትመለከታላችሁ ብዬ አስባለሁ። ከውጭ የነበረውን ነገር ምናልባትም ለመመልከት እድሉን ላታገኙ ትችላላችሁ። ያለውን ነገር ግን ለእናንተ ለማሳወቅ ያክል በር ላይ ተለጥፎ ነበር የኛ ሰዎች ዳርና ዳር ላይ። ከዛም በኋላ እንግዲህ ራቅ ብለውም ደግሞ የቆሙ የኛም የህግ ሰዎች የኛም ቡድን አባላቶች ነበሩ። እንግዲህ ይህን እየተከታተልን ነበረ በቦታው ላይ። ከዛ በኋላ እሱ ከከፈተ በኋላ በቀጥታ የኛ ሰዎች ያደረጉት በሩን በርግዶ መግባት ነው። ይሄንን ነበር ያደረግነው። በቀጥታ እንግዲህ አፉ ላይ አፍና ፍንጮን እንግዲህ የሚያፈን አንድ ኬሚካል አደረገ ለተወሰነ ሰዓት እንዲደነዘዝ እሱም ራሱን እንዲስት የሚያደርግ ነበር። ከዛ በኋላ እንግዲህ ይሄም ሰው ነቅቷል፣ በእኛ ቁጥጥር ስር ይገኛል። በቀጥታ ስንገባ አንድ ሰው በር ላይ ተቀምጦ የምታገኙ ወይም ደግሞ እኔ የምታዩበት ቦታ ላይ ግርማን እየጠበቀ ነበረ። ይሄ ማለት እንግዲህ በእጁም ስለት ይዞ ነበረ፣ ዱላም እንግዲህ ይዞ ነበረ። በጣም በጥንቃቄ ነበረ ግርማን እየጠበቁት የነበረው። ከዛ በኋላ እንደተመለከታችሁት ከሆነ ያ ሰው ምን እንዳደረገ አይታችኋል። እኛን ለመከላከል ነበር እንግዲህ ኃይልም ሲጠቀም የነበረው። እኛም እንግዲህ በቀጥታ ያንን ሰው ያዘን፣ በቁጥጥር ስር አወጣ ነው። እንግዲህ ቤቱን ስንፈትሽ ግርማ እዚህ ክፍል ውስጥ በጣም በሚያሳዝን ሁኔታ፣ ለአይምሮ በሚከብድ ሁኔታ፣ እጅግ በጣም አሳዛኝ በሆነ ሁኔታ፣ እጅግ በጣም ለወራት ስንፈልገው የነበረው ግርማ እንግዲህ ተጎሳቅሎ እየቃተተ በሞትና በህይወት መካከል ቆሞ ሆኖ እንግዲህ ግሉኮስ ሰክተውለት ነበር ያገኘነው። ያ ማለት በጣም ከባድ እጅግ በጣም አሳዛኝ ነበረ። በቀጥታ እንግዲህ እሱን አፋፍሰን ወደ የት ነው መውሰድ የነበረብን? ወደ ሆስፒታል ነው። ቀላልም ሆስፒታል የሚሆንም አልነበረም። እንግዲህ በቀጥታ ወደ ከፍተኛ ተወሰደ። እስካሁን ድረስ እንግዲህ በጣም በሚያሳዝን ሁኔታ ግርማ አልነቃም ማለት ነው። የሕክምና ክትትል እየተደረገለት ነው ያለው። እጅግ በጣም አሳዛኝ ሁኔታ ውስጥ ነው ያለው። ዛሬ እንግዲህ በእኛ ቁጥጥር ስር ያሉትን ጋርዶች እንግዲህ ከነሱ ባሻገር ያሉትን ሰዎች በሙሉ ምናወራ ይሆናል። ብዙ ነገሮችን ስለምናወራ ማለትም እንግዲህ ይሄ ቤት ምንድን ነው? እዚህ ቤት ውስጥ ምንድን ነበር ሲሰራ የነበረው? ለምንስ ከዛ ቦታ አምጥተው ሽፍት አደረጉት? እነዚህን የመሳሰሉ በጣም ብዙ ነገሮችን አሉ። ከዚህም ባሻገር ደግሞ እነሱን የሚያዟቸው በጣም ብዙ ሰዎች አሉ። ከጀርባ የሆኑ አንድ ትልቅ ኃይል አለ። ከአሞቴም የተነሱ ኃይሎች ናቸው እነዚህ ኃይሎች። ይሄን ደግሞ በነበሩት ክፍሎቻችን ላይ ተመልክታችኋል። ከዛ ባሻገር እንግዲህ ጥያቄ ውስጥ ሊገባ የሚችለው የዚህ ቤት ጉዳይ ነው። ግርማን እንደምታዩት እንግዲህ እዚህ ክፍል ውስጥ ነው ታግቶ ያገኘ ነው። በጣም በአስቀቃቂ ሁኔታ እናንተም የተመለከታችሁት ነው። ስለ ግቢው ደግሞ በምናጣራበት ሰዓት ይህንን ግቢ ተከራይተው እንደመጡ ይህንን ግቢ ከአከራዮቹም ጋር እንዳወራሁት ከሆነ ለዚሁ ፐርፐዝ ለዚሁ ዓላማ እነዚህ ሰዎች እንደተከራዩትም ሳይቀር ይህንኑ ጉዳይ እንግዲህ የተመለከታችሁትን የሚያደርጉበትም ግቢ እንደሆነ እዚህ ግቢም ተቀምጠው እንደነበሩ ምናልባትም ደግሞ በዛ ያለ ወጪም ገቢም እንደሌለ በጣም የተወሰኑ ሰዎች እዚህ እንደሚመጡ እንዳልኳችሁ ከሆነ ፕራይቬት የሆነ ቦታቸው ነው። የተወሰነ ሰው ነው የሚያውቀው ይሄንን ሰው። እነሱ ራሱ ሙሉ አሞቴዎች ወይም ደግሞ የዚህ ጎሳ አባላት እንኳን አያውቁትም። በጣም ስፔሻል ነገር ሲኖር ነው ወደዚህ የሚመጡት። ከዚህ ባሻገር እንግዲህ በተጨማሪም ነገሮች እንግዲህ ከአከራዮቹ ጋር እያወራን ነው። ዛሬ ብዙ ነገሮችን የምናወራ ይሆናል። ግርማ በዚህ ሰዓት ያስፈልገናል። እሱ ሰላም እንዲሆን፣ እሱ እንዲነቃ የእናንተ ጸሎት የእናንተ ዱዓ ያስፈልገናል። ተመልካቾቻችን እስከመጨረሻው ድረስ አብራችሁን ቆዩ። እስከመጨረሻው ድረስ አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ። ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ የተፈጠረውን ነገር እንዳለ ተመልክታችኋል። ምን እንደተፈጠረ እያንዳንዱን ነገር እያየን ነበር። እንግዲህ እሱን ማለት በር ላይ ያገኘነው ነው። እስካሁን ግርማ አልነቃም። እንዳያችሁት ደግሞ በዚህ ሰዓት ላይ ያስፈልገን የሚችለው ትልቁ ሰው ግርማ ነው። ለእያንዳንዱ ግርማ ላይ ለተፈጠረው ነገር ደግሞ ተጠያቂ እናንተ ናችሁ። ስንመጣ ጀምሮ እያንዳንዱ ነገር መሳሪያ እስከመታጠቅ ድረስ ደርሳችሁ ነበር። ይኸውልህ ወንድሜ
ያው እዚህ ያለው ነገር ግርማን ነው ተፈላጊ ያደረገው። እኔ እንደምታውቁት ህይወቴን እንደምታዩት ነው። ያው እኔ እና እሱ ያለው መንገድ የተለያየ ቢሆንም እናንተ የምታወሩት ነገር አግባብ ያለው ነገር አይደለም። ምንድነው እሱ አግባብ ያለው ነገር እያወራችሁ አይደለም ማለት? ሲጀመር እኮ ለኛ እንደዚህ መልስ በነገር የለብህም። እንደዚህ አግባብ አይደለም ለማለት በነገራችን ላይ አልፈቀንልህም። ይኸው የጠየቀህን ብቻ ነው እንድትመልስ ምን ፈልገው እንጂ ሌላ ወሬ እንድታወራ አንፈልግም በይሳት። ምክንያቱም አንተ ግርማ እዚህ ታግቶ ተሰቃይቶ በግሉኮዝ ነው እንግዲህ ያገኘነው። አሁን ኮማ ውስጥ ነው ያለው አይደለ ግርማ? ሲጀመር ምትሉ ሰው ምን አይነት ራሱ ማን እንደሆነ ራሱ ማውቀው ነገር የለም። ግን እኔ በቦታው የተገኘሁት ያው ሰውየውን ለመጠበቅ ብቻ ሳይሆን ያው ተቀጥሬ ስራ በዚህ ስራ ነው ተሰማርቼ የምሰራው። የሚታወቅ ነገር ነው። ይሄንን ነገር ደግሞ እናንተ ተከታታችሁ ምናምን ማወቅ ትችላላችሁ። እና ያው እጄ ላይም ይዤ የተያዘብኝ ነገር እንዳለ ይዤ የነበረው ነገር እንዳለ ራሴን ለመከላከል ይዤ የነበረው ነገር ነው እንጂ ሰው ላይ ለማድረስ አስብኩት ነገር አይደለም። እዚህ ጋር በር ላይ ጠብቅ ተብዬ ይቅርታ እና በር ላይ አንዴ ከሰማችሁ ልንገራችሁና ያ ይኸውልህ ሰውየው ጉዳት ተጎድቶ ያገኘው እንዴ? ግን ነገር ግን ምን ማለት ነው ተጎድቶ ነው ያገኘው? ለወራት ስንፈልገው የነበረ ሰው እንዴ ስንት ነገር እንደተሰቃየን እኮ እኛ ግርማ ለማግኘት። አንተ እዚህ ጋር ቁጭ ብለህ እሱን ለመጠበቅ ከተቀጠርክ እሱን ስደበደበው የነበርከው አንተ ነህ። በግሉኮስ እኮ ነው ያገኘነው እኮ ግርማን እንዴ ሲሚንቶ ላይ ምንም የሌለ ብድር አስተኝታችሁ እኔ ምንም ማውቀው ነገር የለም። ምን ማለት ነው? ምንም ማውቀው ነገር የለም። አንተ ሊገባኝ አልቻለም። ይቅርታ አድርግልኝና እኔ እንጃ ብቻ ይኸውልህ ትሰማኛለህ? በጣም በተረጋጋ ሁኔታ እያወራሁ ነው። ምንድነው አንተ እዚህ ጋር ያው ለኮ እጄ ላይ ያለው ነው የምትሉት የያዛችሁት ነገር ራስን ለመከላከል የሚደረግ ነገር የሚያዝ ነገር ነው አይደል እንዴ? አላስረዱኝም። ነገሩንም ሳያስረዱኝ ነው ይሄንን ሰውዬ ጠብቅ ተብዬ ነው የወጡት። ተረዳኝ። ነገሩን እንኳን ሳያስረዱኝ ነው የወጡት። ምክንያቱም የተስማማንበት በስራ በሰዓታት እንጠብቅ ነው። መጠብቅበትን ምክንያት ግን አላቆም። ያው ሰውየው ተጎድቷል እያላችሁ ነው። ግን ምንድነው ማታውቀው? በደንብ ታውቃለህ እንዴ? እዚህ ጋር አዳምጠኝ። አንተ ሲጀመር የአሞቴ አባል ነህ። ይሁሉ የህግ አባል እንዳለ የህግ ነገር እዚህ ውስጥ እንዳለ ባቅ ኖሮ ነገሩን አልፈጸሙም። ምን ማለት ነው? ይሄንን ነገር ቁጭ ብለህ እየጠበቅ እኮ ነው ያገኘው። ስራ ብዬ ያው እንደ ደሃ ስራ ብዬ ለመስራት ብዬ ነው የወጣሁት እንጂ ይሄንን ያልገመትኩት ነገር ነው። ይሁላ ፖሊስ ይሁላ የምርመራ ቡድን ምናምን አልገመትኩም። እኔ ስልክ በቃ እንዴ ምን አይነት ሰው ቢሆን ነው ማለት ፈልጋችሁም እኔ እንጃ ብቻ እዚህ ውስጥ ያለው ነገር እኔ እጄም ምንም ማላውቀው ነገር ነው የምታወሩት። እኔ ማውቀው ነገር በቃ ለጥበቃ እንደመጣው ነው። ለጥበቃ መጣው ጥበቃ ይኸው ሰዓቴን ስሬን እየሰራው ተያዝኩኝ። መጣችሁ እናንተ ይኸው እንደምታዩት እያስጨነቃችሁኝ ነው እንዴ። እና በህግ እንዴ ህግ ናችሁ ሁሉ ማላውቀው እንዴ ማላውቀው ነገር ውስጥ ገባው። ማታውቀው ነገር ውስጥ በጣም ማላውቀው ነገር ውስጥ ገባው። ማታውቀው ይኸውልህ አዳምጠኝ። እዚህ ቤት ለመምጣት ግርማ የተባለ ግዙፍ ሰው ለወራት ስንፈልገው የነበረ ሰው ለምን አዳምጠኝ፣ አሞቴዎች ሲፈልጉት የነበሩ ሰው ይህንን ሰው ለመጠበቅ አንተ ተራ ሰው ልትሆን አትችልም እንጂ የአሞቴ አባል ነህ። ሲጀመር እንደ አጋጣሚ የገባህም ሰው ልትሆን አትችልም። ትሰማኛለህ? አንተ ማንም ሆንክ ማን እዚህ ወንጀል ውስጥ ነው የተገኘው? በፍጹም ይሄን ነገር የምታወራው ነገር አላውቅም። እኔ የአሞቴ አባል አይደለም። ማስረጃ ምናምን ለምትሉት ነገር ደግሞ ያው ማቀው ነገር እንደሌለ ግልጽ አድርጌላችኋለሁ። እባካችሁ እንደዚህ ማስጨነቃችሁ ተው። ስማኝ፣ በተረጋጋ ሁኔታ እያወራን ነው። እሺ አንተ የአሞቴ አባል ነህ አይደለም? ስለዚህ ነገር የአሞቴ አባል ነህ አይደለም? በተደጋጋሚ እየነገርኳችሁ። ቆይ ጋሻው ትሰማኛለህ? አሁን የምጠይቅህ ነገር ማን ነው ለዚህ ስራ የመለመለህ? አንተ እዚህ ቦታ እንዴት ልትገኝ ቻልክ? በስነ ስርዓት የጠየቅኩን ጥያቄ መልስልኝ። እኮ ግልጽ ነገር እኮ ነው እኮ የጠየቅኝን ነገር ያለው እኮ ተደጋጋሚ። ምንድን ነው የነገርከኝ? የነገርከኝ ነገር አለ? ትሰማኛለህ? ተደጋጋሚ ማን ነው ለዚህ ስራ የመለመለህ? ያውላችሁ እባካችሁ አሁንም በተደጋጋሚ እየነገርኳችሁ ያለሁት ነገር ምንም በማላውቀው ነገር ውስጥ ነው እየጠየቃችሁኝ እያስጨነቃችሁኝ ያላችሁት እና ተራርሳችሁ ያለሁበት ነገር ምንም በማላውቀው ነው። ስምምነት ምናምን የምትሉት ነገር አልገባኝም። እኔ በፍጹም ስምምነት ምንድን ነው? ለስራ መጣሁ። ለስራ ያው ተቀጥሬ
እንደመጣው ነገራችኋለሁ። ነገር ግን ይሄ ሁሉ ነገር የሚያመጣ ነገር መሆኑን አላወኩም እኔ በፍጹም። ይሄ ተጽዕኖ እያሳደራችሁብኝ መሆኑን እንደነግራችሁ ፈልጋለሁ። በአጋጣሚ ምንድነው እሱ ለስራ ይኸውልህ፣ አዳምጠኝ። አንተ ተራሰው አይደለም፣ ተራሰው ግርማን ሊጠብቀው አይችልም። አሞቶች አዳምጠኝ። በደንብ ማያውቃቸው ሰማኝ አለ ተማምነው ነው። ግን ይሄን ያህል ይሄን ቦታ ብሩኬ፣ በጣም የሚገርም ነገር እኮ ነው። ብቻውን እንግዲህ አስበው፣ አንድ ሰው ብቻ ነበር፣ ሁለት ሰው ብቻ ነበር። ሌሎቹ የት ሄዱ? ይኸውልህ ታጥቋል ነው እያላችሁ ያላችሁት። በጭራሽ የታጠቀ ሰው የለም፣ ከኔ ውጭም የነበረ ሰው የለም። እንደምታዩት አንተ ዱላና እንግዲህ እጅ ላይ ስለት ይዘንብሃል። እሱ እንግዲህ እኔ ቀድሜ አንተ ሳታየኝ ይቃም ራስን ለመከላከል የሚደረግ ነገር ነው። እንግዲህ ይቃም አይደለ እንዴ? ቆይ እኔ በማላውቀው ለምንድን ነው እዚህ ነገር ውስጥ አትክተቱኝ። ሲጀመር ለስራ እንጀራ ለማግኘት ነው። ምስኪን ነኝ እኔ፣ እንጀራ ለማግኘት ነው ብዬ የወጣሁት። ይኸውልህ ምስኪን ሰው እዚህ ቦታ ላይ ሊመጣ አይችልም። ምንም የማያውቅ ሰው እዚህ ቦታ ላይ ሊቀመጥ አይችልም። ግርማ ለባካችሁ ይሄ ቦታ አዳምጠኝ። ይሄ ቦታ በጣም ሚስጥራዊ የሆነ ቦታ፣ ማንም እንዳያውቅ የተደረገ ቦታ፣ በጣም ሴኩርድ የአሞቴዎች ፕራይቬሲ የሆነ ቦታ ነው። ተመልካቾቻችን እንግዲህ እዚህ ቦታ ላይ ሊመጡት የሚችሉት ሰዎች በጣም ጥቂት ሰዎች ናቸው። አሞቴዎች እንኳን ይህንን ቦታ አያውቁትም። እኛ እንኳን እዚህ ቦታ እንደመጣን እንኳን ኢንፎርሜሽኑ አልነበራቸውም። በፍጹም ምን ለማለት እንደፈለግ ካልገባኝም፣ ነገር ግን አሁን ነው በነገራችን ላይ ልጁ ስሙ ለግርማ መሆኑን ያወቅኩት። ሰውየውን ስሙን ሁላ ሳላቅ ነው ለስራ ለመቀጠር ነው። በቃ ተደጋጋሚ ነው የነገርኳችሁ። በማላቀው ነገር ውስጥ ነው የገቡት። እንዲሁም ሳያቸው ደንግጫለሁ። ሰዎቹንም እንደ የሁሉ አባል እንዴት ይመጣል ብዬ በተደጋጋሚ የነገርኳችሁ። አሁንም ተለመኑኝ እባካችሁ። ማን የመለመለ ምንም አይነት አባል አላቅም። ቆይ ማን የቀጠረ? በመጀመሪያ ማን የቀጠረ እዚህ ስራ ውስጥ? እኔ እንደምታውቁት እንደነገርኳችሁ አዳማ የክፍለ ሀገር ልጅ ነኝ እኔ። እንዴ ወደ ክፍለ ሀገር ያደግኩኝ ሰው ነኝ እኔ። ስራ አጥቼ በዛ ተሰድጄ ወደዚህ ሀገር የመጣሁት እንደምትሉት እኔ ምንም ግልጽ አለ እንዴ። እኔ ሲጀመር በነገራችን ላይ እዚህ ነገር ውስጥ እንደዚህ አይነት አባል ይመጣል ብዬ አላሰብኩም። ሰውየውንም እንደዚሁ ለጥበቃ ነው የተሰማራሁት። ወደዚህ ያመጣኝ ሰውዬ ማለት ነው ስራ ትሰራለህ ብሎ ነው ያመጣኝ። ይሄ ነገር እንዳለ ግልጽ አላረግልኝ። ማን ነው ያመጣ እዚህ ስራ? ማን ነው እዚህ ስራ ውስጥ የቀጠረ? ማን ነው እዚህ ጋር ያስቀመጠ? እኔ እንደነገርኩ ከክፍለ ሀገር ነው የመጡ። ከክፍለ ሀገር ስለመጣው ሙሉ ማንነት ይቅርታ፣ አንተ ስማኝ፣ አትርገምልኝ። ከክፍለ ሀገር እንደመጣ ነገርክኝ። ማን ነው እዚህ ስራ ላይ የቀጠረ? ማን ነው? የአሞቴዎች አባለ አሞቴዎች ነው የቀጠሩ። አሞቴ ምንድነው? ቆይ እንዴ አሞቴ እኔ ሲጀመር ዛሬ ነው ሰሞት። እኔ ምንድነው አሞቴ የምትሉት ነገር? እኔ አሁን እኛ ለቀልድ ጊዜ የለንም። ሰማኛለህ? አሞቴ ምን ለአንተ ቀልድ እኛ ጊዜ የለንም። አሁን እንጂ እውነታውንና ትክክለኛውን ነገር እንድታወራ። አሞቴ ብሔረሰብ ነው። ብሔረሰብ ከሆነ ንገሩኝ። እኔ ምን አልገባኝም ነገሩ ነው። ግልጽ አድርጉልኝ። እንዴ ህግ ናችሁ አይደለ እንዴ? በህግነታችሁ እኔ አጣርታችሁ እንደምታውቁት። አንዴ ስማኝ፣ በሰላም እናውራ። ወንጀለኛ ነህ ያላችሁ ወንጀለኛ ማነ? ግርማ ተሰቃይቶ ለወራት ስንፈልግ የነበረ ሰው አሁን ኮማ ውስጥ እንዲገባ ያረጋችሁት እናንተ ናችሁ። ያን ሰው የተጎዳውን ሰው ሲሚንቶ ላይ ያሳድራችሁት። ባዶ ሲሚንቶ ላይ ምንጣፍ ፍራሽ እንኳን የለም እኮ። አረ እንዴ ቀዝቃዛ ብርድ ላይ እኮ ያገኘ ነው ጉልኮስ ታቅፎ። ማን ነው እዚህ ያስገባ? እዚህ ሲመላለስ የነበረው ግርማን ሲያሰቃየው የነበረው ማን ነው? በፍጹም እዚህ ጋር እንደመጣው ብቻ ነው የነገርኩህ። እኔ እንዴ እስር ቤት ነበርኩኝ። ሲጀመር ታስሬ ነበረ። እስር ቤት ታስሬ ነበረ ለተወሰነ ጊዜ። ወንጀለኛ ነው ሲጀመር። ወንጀለኛ ባትሆን እስር ቤት አትገባም። እባክህ አባቴ ተረዳኝ። ይኸውልህ እሱንም እዚህ ጋር ካሜራ ምናምን የሁሉ ህብረተሰብ ስለመጣ ነው እኔ እንዴ ይሄንን ነገር እንድናገር ያስገደዳችሁ። እኔ የምገደደው ለዛ ነው እንድናገር። ስለዚህ ይኸውላችሁ እስር ቤት ነበርኩኝ። ከእስር ቤት ያው ጓደኛ አለኝ። ከጓደኛዬ ጋር በሆነ አጋጣሚ እናመልጥና ወዳለሁበት ሀገር እመጣለሁ። ወደ ነበርኩበት ሳይሆን ይመቻል ብዬ ወደ አሰብኩበት ወደ አመልጥኩበት። ያው ይሄንን ነገር የምናገረው ያው ምን አይነት ሰው ነው ምን ልትሉ ትችላላችሁ። ይሄ የምነግሩኝ ወንጀል እንዴ አልገባኝም። እንዴ አሞቴ ማን ነው? ቆይ እንዴ ህይወቴን እንደዚህ እንደሆነ እየነገርኳችሁ ነው። መጀመሪያ እስር ቤቱ ከባድ ነው።
እንዴ እጄ ላይ አጓጉል ነገር ተያዘብኝ ምናምን ነገር ያው እንዳልኳቸው አሳለፍኩኝ የእስር ቤት ላይ ከዛ ያው አመለጥን እንዴ ያው የሰው ልጅ ነህ ያጋጥማል ያልከው አሳለፈን የእስር ቤት ላይ እጄ ላይ አጓጉል ነገር ተይዞብኝ ነበር ያልከኝ ነው ግልጽ አድርገህ በስነስርዓት ንገረኝ ሰማኛለህ ግልጽ አድርገህ ይሄን ነገር በጣም ተጽዕኖ ስላሳደራችሁብኝ እንድናገር የተገደድኩት እዚህ ጋር ብዙም ሰው ሊመለከተኝ ይችላል እና እንዴ ያለውበት ነገር በጣም ከባድ ነው ያሳለፍኩትም ህይወት በጣም ከባድ እንደሆነ እየነገርኳችሁ ሐሞቴ ምንድነው ቆይ ሐሞቴ ማን እንደሆነ ራሱ ምንድነው አልገባኝም ሲጀመር እንዴ ግርማ የምትሉት ሰውዬም እንዴ ሲጀመር ሰውዬው ስሙ ግርማ እንደሆነ አሁን የሰማሁት እናንተ ስትወሩ እኔ እኮ እንደነገርኳችሁ ነው እኮ ሰውዬውም እዚህ ጋር አልነቃም እያላችሁ ነው እንግዲህ እንዴ ሰውዬውም እንዴ ምን ማለት ነው ግርማ ብላችኋል ሰውዬው አሁን ነው እኔ ስሙ ራሱ ሲጠራ የሰማሁት በነገራችን ላይ በቃ እንደምታውቀው እኮ ወደዚህ ጋር እኮ የመጣሁት እኮ እስር ቤቱ ላይፍ ምናና ምልጬ የነበረበትን ያው ተጽዕኖም ስላሳደረብኝ ነው እንዴ እዚህ ጋር እኔ በማላውቀው ሰውዬው አልነቃም ብላችኋል እኔ በማላውቀው ሰውዬው ሞቶ ቢሆንስ እንዴ ቢሞትስ እኔ ብጠየቅ እንዴ እዚህ ጋር ይከብዳል ህይወቴ እንደሚበላሽ አውቃለሁ እንዴ ይሄ ህይወት ነው ከባድ ነው ለኔ እንደምታወሩት እኔ አንድ ነኝ ከክፍለ ሀገር ያሳለፍኩት ህይወት አነጻጽራችሁ እንደምትሉት እኔ ምንም በቃ አልገባኝም በቃ እንዴ ሲጀመር ራሴን ራሱ ማረጋጋት አልቻልኩም እንደምታዩት እንዴ እባካችሁ እኔ ምንም እንድልቁኝና እንድትሆኑ እንፈልገው እባካችሁ እንዴ እባካችሁ እዚህ ከዚህ ጋር ዘላለምን እዛ ሰውዬውን ግርማን አግታችሁበት የነበረው ይሄ ቦታ እኔ የምታውቁት ዝም በል እያልኩህ እኮ ነው እዛ ሲሚንቶ ላይ ይኸውልህ አብረን ባለበት እንዴት ያደርጋል ብላችሁ ምግብ እንዳበላ እንደሱ እንድትሰቃይ ነው ማድረግ ልቀቁኝ ማን የቀጠረ ሲጀመር ማን የቀጠረ ማን ነውስ እዛ እስር ቤት አግኝተው ወደዚህ ሊያመጣ ይቻላል ማን ነው እሱን እኔ እንደዚህ ብዬ ያው ማስረጃ ምናን ስለ ሰውዬው ማውቀው ነገር የለም እንዴት ያው በስልክ ነው ኮኔክሽናችን በስልክ ተነጋግረን ምናምን ስራችን ምን ይኸውልህ አንድ ተራ ትሰማኛለህ አንድ ተራ ከእስር ቤት ያመለጠ ሱሰኛ የሆነ ሰው የግርማ ጠባቂ ሊሆን አይችልም ስለዚህ ነገር ደግሞ በደንብ የሚያውቅ ሰው ነው እዚህ ጋር ሊቀመጥ የሚችለው እባክህ ማንኝ እኔ እውነቴን ነው የምልህ ምንም ማውቀው ነገር የለም እንዴ ህይወታችንን እንደምታውቁ ያው ከኔ ጋር 3-4 ነን ከኔ ጋር ህይወታችንን እስር ቤት አሳልፈናል እና የማምለጡን ሚሽን እኔ ነበርኩ ያዘጋጁት እንደዛ ከሆነ አደገኛ ወንጀለኛ አንተ ነህ ማለት ነው ያ አይደለም እኮ ያ ለዚህ ስራ እንዳቀረበኝ ልነግርህ ነው ለዚህ ስራ እንዳመቻቸልኝ እኮ የእስር ቤት ነው የማምለጥ ስትራቴጂ ካወጣ አንተ ነበርክ አደገኛ ወንጀለኛው ማለት ነው አይደለም የኔ ወንድም ይኸውልህ እኔ ይኸውልህ አሁንም በተጋጋሚ እየነገርኩ ነው ምንም ማውቀው ነገር የለም እኔ ይኸውልህ እንዴ በዚህ መንገድ እኔ ከቀጠላችሁ እኔ እንጃ ብቻ እኔ እየከበዳኝ ያለው ጥያቄያችሁም እዚህ ጋር ሰውዬው የሆነ ነገር ሆኖ ተኝቶ እየተጨነቀ ነው ውስጤ በጣም ውስጤ ተጨንቋል ምናምን እንዴ እስካሁን አልነቃም እየተባለ ነው ህብረተሰቡን በዚህ ጋር እናንተም በዚህ ጋር እንደምትሉት ነው ካሜራ ይዛችሁ ነው የመጣችሁት ስለዚህ ይሄ ነገር በቃ አይሙሬን እያስጨነቀኝ ነው ያለው ምንም ማውቀው ታሪክ እንደሌለ ነው የነገርኳችሁ እስር ቤት ህይወት ላይ በቃ ይሄን የማምለጥ ስትራቴጂ ራሴ ነደፍኩኝ ራሳችን ለአራት አመለጠን ከዛ ከእስር ቤት ካመለጥን በኋላ ወደዚህ መጣን አራታችንም ይሄን ስራ ሰራን ያው ያኛውን የእስር ቤቱ ሚሽን ራሴ ስላዘጋጀሁት ያው ይሄ ድፍረት ካለ ምንም አይነት ስራ የመስራት ድፍረት አለ ብሎኝ ነው ወደዚህ ስራ የተቀላቀልኩትና ሌላ ምንም ማውቀው ታሪክ ማን ነው እንደዚህ አለ እየነገርኳችሁ ማን ነው ለዚህ ሚሽን የመለመለ ይሄንን እኮ አሁንም እየገለጽኩልህ ያሉት የኔ ወንድም እኔ አሁን ወደዚህ ስራ የመጣሁበት ቀጥታ አላማ ይሄ ሰውዬ ጠርቶኝ እንደመጣውና ሌላ ስራ እንደሌለ ነገር ይሄን ስራ አመቻችልኝ ይሄን ስራ ካመቻችልኝ በኋላ ይሄን ሰውዬ አወቅኩት ይሄን ሰውዬ ሲጀመር ከዚህ ሱራ ውጪ ማቀው አይደለም ሲጀመር እንዴ ይሄንን ፊቱን ላይቼውም አላውቅም ከዚህ ስራ ውጪ እኔ በጭራሽ አይቼው አላውቅም የምትሉት ነገር ደግሞ ጭራሽ ሐሞቴ ማን ነው ጭራሽ እንዴ እንደ ቡድን አለ የተደራጀ ቡድን አለ ያላችሁ ትሰማኛለህ ለመስማት ይወል ትሰማኛለህ ወይ ተመልካቾቻችን ተመልሰን መተናል እንግዲህ የተፈጠረውን ነገር ተመልክታችኋል ከሱ በፊት ከተያዘው በር ላይ ከተያዘው ሰው ጋር ያደረግነውን ቆይታ ተመልክታችኋል እያለን ያለው እኔ ክፍለ ሀገር ልጅ ነኝ
እዛው አዳማ ያለሁኝ ነው እንግዲህ አጓጉል ነገር እጄ ላይ ተይዞ ወደ እስር ቤት ገባሁኝ። ወደ እስር ቤት ከገብቼ የተወሰነ ቀን ከቆየሁ በኋላ እዛ የተወሰኑ ሰዎችን ተዋወቅኩኝ። 1 3 ሰው 4 ሰው ነው ያለን እሱ። ከዛም በኋላ ከነሱ ጋር እንግዲህ ከእስር ቤትም ዘለንም ጠፍተንም ማመለጥን ነው ያለው። እዚህ ከመጣሁ በኋላ እንደዚህ የእስር ቤት የማምለጡን ሚሽን እኔ ነበርኩ የሰራሁት። እዚህ ስደርስ ደግሞ የነበረው ሰው አብሮኝ የነበረው ሰው እያለኝ ያለው እንግዲህ ይሄንን ያክል ድፍረት ካለ ከኔ ጋር ሌሎች ስራዎችን ትሰራለህ ብሎ እዚህ ጋር በር ላይ የነበረውን ሰው አገናኘኝ ነው እያለኝ ያለው። በር ላይ የነበረው ሰው ደግሞ እሱ ነው። አንተን ነው በር ላይ ያያዝ ነው። እኛ ከዚህ ጋር በቀላሉ አንላቀቅም። በምን አይነት ሁኔታ ግርማን ስፈልገው እንደነበረ እንዴት እንደሆነ በደንብ የምናውቀው ነገር ነው። ይሄንን ሁሉ ወራት ፈልገ ነው ይሄንን ሁሉ መስዋዕትነት ከፍለን እንዲህ በቀላሉ ግርማ በሞትና በህይወት መካከል ያለ ሰው ነው። አሁን እስካሁን ድረስ አልነቃም እና በቀላሉ ልትወክ አልችልም። ሰማኛለህ? አንተም ሆንክ ግብረ አበረ እዚህ በር ላይ የነበረውንም የኛ ሰዎች ዋጋውን እየሰጡ ነው። ያሰቃያችሁ ለዚህ ነው ምን በማላውቀው ነገር አንዴ ከክፍለ ሀገር የመጣ ሰው እዚህ ውጭ ብሎ እኔ የማውቀው ነገር የለም እዛ በርጋው ቆሞ የነበረው ሰው ነው ምናምን ስላለ ነው እኔን እንደዚህ አሰቃይታችሁ ደብድባችሁኝ። በመኪና ዋጋ መሀል አዲስ አበባ ላይ መኖሪያ ቤት ይግዙ። ከ80% በላይ ዲያስፖራ በሰፈሩበት ዲኤምሲ ሪል ስቴት ቤቶን ይግዙ። 60% የባንክ ብድር ተመቻችቶሎት ካሉበት በእጅ ስልኮ ደውሎ ከ10% ጀምሮ በመክፈል ቤቶን ይሰዱ። ወደ በ3 ቀን በዲኤችኤል ካሉበት ሀገር እናደርሳለን። በወር 70 ሺህ ብር ገቢ ካሉትም ዲኤምሲ ባለቤት ያደርጉታል። ከስቱዲዮ እስከ ባለ 4 መኝታ እንዲሁም የንግድ ሱቆችን አዘጋጅተናል። መንደሩ በ65 ሺህ ካሬ ላይ ያረፈ ሲሆን 5 ሊፍት፣ 5 መዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ጄኔሬተር አለው። ግንባታዎች በአልሙኒየም ፎርምወርክ የሚሰሩ በመሆናቸው በአጭር ጊዜ ይረከባሉ። እንደሚከፍሉ መጠን እስከ 35% ልዩ ቅናሽም ተዘጋጅቷል። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት። ሁለት ቀን ሙሉ ያሰቃያችሁ ንገረኝ። ለምንድን ነው እሱ የሚታመነው እኔም ማልታመነው? ቆይ አዲስ ሆነብህ እንዴ መመታት? ምን አዲስ ሆነብህ እንዴ መመታት? አርፈህ አዲስ ሆነብህ? እንደገመልህ እንዲህ ያረጋችሁኝ እያሰቃያችሁ። ቀና ብለህ ቁጭ በል። በስነ ስርዓት ቁጭ በል። እዚህ ምናምን ትስቃለህ እንዴ? ሲወራ ትሰማኛለህ? በስነ ስርዓት ተመልሳለህ። ግርማን እንጣውና እኔን ያድርገኝ አንድ ነገር ይሁንና እዚህ ጋር እኔን ምን ትሰማኛለህ? በስነ ስርዓት ለተጠየቀው ጥያቄ ተመልሳለህ። ግርማ አንድ ነገር ቢሆን አንተም ግብረ አበረም እዚህ ጋር የነበረው ሰው ተጠያቂ ነው። እኔ የማውቀው ነገር የለም። እኔ በር ጋር ነበርኩ። እንደዛ ቁጭ አሉ። ለምን አትጠይቁትም እንዴ? ደግሞ እዛ ገና ስትገቡ እንደዛ አፍናችሁኝ አስለቃስ ጭስ ሲሆን ምን ይሁን? እኔ በማላውቀው ኬሚካል ነገር አፍናችሁኝ ሞጀስ ቢሆን ኖር ማነው ተጠያቂ? የህግ ሰው ነኝ ተላላ አይደል? እዚህ ጋር የፖሊስ ልብስ ለብሶ ይቆም የህግ ሰው ኮናችሁ ለምንድን ነው እኔ እንደዚህ? አንተ በስነ ስርዓት አውራኝ እንዴ ነው እንዴ? ቁጭ በል እናውራ። በስነ ስርዓት ለተጠየቀው ጥያቄ መልስ። አንተ ታዳችን እንዴ እንሰብረው ነው እንዴ? እጂ ቀጥ ብለህ ገና ከዚህም በላይ ትሆናለህ። ተነስ፣ ቀጥ ብለህ አውራኝ፣ ቀጥ ብለህ አውራኝ እያልኩ ነው። ተሽቆያ ስማኝ፣ አንድ ነገር ከዚህ በኋላ እንደዚህ አይነት ወሬ አወራለሁ ብለህ እንዳታስብ። በስነ ስርዓት የተጠየቀውን ነገር ትመልሳለህ። በስነ ስርዓት እናወራለን። እኔ የማውቀው ነገር የለም። ካልሆነ ግን እንሰባብርሃለን። አሁን በስነ ስርዓት ቁጭ በልና ለምትጠይቀው ጥያቄ መልስ ስጥ። እኔ የማውቀው ነገር የለም። እዚህ ቁጭ ብሎ የነበረውን ሰው እየጠየቁት ይኸውልህ፣ ግርማን አሰቃይታችሁታል። ግርማን ደብድባችሁታል። ያውም እዚህ እንኳን ከመጣ በኋላ አንተም ሆንክ ግብረ አበረ ያንን ሁሉ ነገር እንዳደረጋችሁበት ምስክር እላዩ ላይ ደም አለ የተንጠባጠበ። እዚህም ቤት ውስጥ ደም አለ፣ መሬቱም ላይ ደም አግኝተናል። መረጃ ያላችሁ እኔ እዚህ ስደበድበው እዛ ቤት ውስጥ የተገኛችሁት አንተና ግብረ አበረ። እኔ በርጋ አልነበርኩኝ። አንተ ሰውዬ መቼም አይደለም። እኔ በርጋ አልነበርኩ እንዴ? ትሰማኛለህ? ይኸውልህ አዳምጠኝ። አሁንም ቢሆን ምለቀሰው አይደለሁኝም። እኔ ላደረከው ለእያንዳንዱ ነገር ዋጋ ትከፍላለህ። ትሰማኛለህ? ይኸውልህ የደም እንጥብጣቤ አለ። ያ ደግሞ በቅርብ ሰዓት እንኳን በቅርብ ደቂቃዎች ውስጥ ድብደባ እንኳን እንዳደረሳችሁበት ግርማ ላይ በነፍስ እንዲቆይ እንግዲህ አጭር የሕክምና እርዳታ ለማድረግ ያንን ግሉኮስ ሰክታችሁለታል። ያ ሁሉ የደም ፍንጣቂ እንኳን ቤት ውስጥ ተገኝቷል። ይደረቅ አይደለም፣ አዲስ ትኩስ ነው። እዚህ ደግሞ እንግዲህ በቅርብ ነው ያመጣችሁት። ያንን መጋዘን ካወቅንባችሁ በኋላ አሁን ግርማ በህይወት እንዲተርፍ ብቻ ጸልይ። ያለበለዚያ ግን ግርማን ያደረጋችሁትን እያንዳንዱን ነገር
አንተ ላይ አደርገዋለሁ። ደግሰው አይደላችሁም ማለት ነው። ሰማኛለህ? ምንም ሆንኩ ምንም ግርማ ላይ ላደረሳችሁት ለእያንዳንዱ ነገር እጥፉ ነን ያደርጋለሁ። አንተ እንደዚህ እኔ ማቆ ነገር የለም። አደረፋ እንደዚህ አረ ማቆ ነገር አደረፋ እንደዚህ እንዳደረፋ ድጋሚ አደረፋ። እኔ እኮ ከዛሬ ከያዛችሁኝ ጊዜ ጀምሮ ስጠይቁኝ ነበር እንዴ ጥያቄ። እኔ የዚህ ቤት ተከራይ ነኝ። እኔ እዛ በርጋ ያለው ቤት ትልቁ ቤት ተከራይቼ ነው የምኖረው። በቃ ሌላ ምንም የማውቀው ነገር የለም። ካሜራ ላይም አየንህ ብላ ያሳየኝ ነገር ምንም በቃ የተለየ ነገር የለም እንዴ። በቃ እኔ ልምድ አለኝ እንደዚህ ማድረግ። እንቀሳቀሳለሁ ቤት ውስጥ እንዴ። ቤት ውስጥ መንቀሳቀስ አይችልም እንዴ? ዞር እላለሁ። ልምዴ ነው በቃ። ስልክ መጠቀም ምናምን ልምዴ ነው። ስልክ አወራለሁ ውጪ ቆሜ እና በቃ ይሄ ነው ልምዴ ነው። እኔ የዚህ ቤት ተከራይ ነኝ። የማውቀው ነገር የለም። እዚህ ጋር ተያዘ ላላችሁን ሰውዬም እዚህ ጋር ሲጠብቀው የነበረውን ሰውዬ ተጠያቂ አድርጋችሁ ራሱን ጠይቁት። ግቢ ውስጥ የነበርክበት ሁኔታ አካባቢውን እየቃኘህ ነበር። በደንብ እየቃኘ ሙሉ ግቢውን ፈትሸናል። እኛ ልንገርህ አከራዮቹን አውርተናል። ከአከራዮቹ ጋር ደግሞ ስናወራ ይህንን ቤት ለምንም ያክል ነገር እንደምትጠቀሙበት፣ ሰውን ለማገት እንደምትጠቀሙበት፣ በጣም ጥቂት ሰዎች እዚህ ቤት ውስጥ እንደምትመጡ አንተና ግብረ አበሮች ጭምር የዚህ ሚሽን ደግሞ የበላይ መሪ አንተ እንደሆንክ ይህንን እኛ በራሳችን ደርሰንበታል። አሁን እዚህ ጋር የምትለይ ነገር የለም። መልስ አለ ለዚህ ጥያቄ? የምትለይ ነገር አለ? እኔ ለምንድን ነው የማታምኑኝ? ቆይ እኔ ምንም የማውቀው ነገር የለም። እዚህ ተያዘ ያላችሁኝ ሰውዬ ቀን አስገብተው ይወቱን አላውቅም፣ ማታ አስገብተውት ይሁን አላውቅም። እኔ በቃ አላየሁትም። እኔ ለምንድን ነው የማታምኑኝ? ቆይ ይኸው እየሰማኸኝ ነው አይደለ? ይታያል ይታያል አይደለ? ኧረ ምንድን ነው ነገር በለው። ይሻላል እሱ በጣም ያስፈራራኝ። አንተ ዝም በል ጠጋ በልና ስማኝ። ይታያል አይደለ? አናትህን ብዬ እደፋለሁ። ነግሬሃለሁ። አንድ ነገር ነው እንድትነግረን የምንፈልገው። ትሰማኛለህ አይደለ? ሞት አልሰጠህም። የሚጠይቅህን ነገር መልስለት። ሞት አይደለም ለአንተ የሚሰጠህ ይሄ ጠበንጃ ማቆን ነገር ነው። ሰማኛለህ አይደለ? ይሄ መሳሪያ፣ ይሄ ሽጉጥ ቁርጭምጭሚትህን ስብርብር ነው ማድረግ። በዚህ ደግሞ ህይወትህን ነው የሚያሳጣ አይደለ? ያ እንዲሆን ግን እኔ አልፈቅድም። በዚህ ሽጉጥ ሞትህን አይደለም የምሰጠህ፣ ስቃይን ነው የምሰጠህ። የሰውነት አካልህን ነው እያንዳንዱን በተራ በተራ አድርጌ የምሰባብረው። ከዚህ በኋላ እድሜ ልክህን በእግርህ እንዳትሄድ፣ እድሜ ልክህን እንዳታይ፣ ዘላለምን ሽባ ሆነ ትኖራለህ። እሺ ምን አድርግ ነው የምትሉኝ? እሺ ስለዚህ አንድ እውነት ግርማን እዚህ ማን ነው ያገተው? አንተ የነሱ አባል እንደሆንክ ይሄ ሰውዬ እዚህ ጋር ተጠብቀው የነበረው ሰውዬ ያንተ ተቀጣሪ እንደሆነ አንተ እዚህ እንዳስገባው ሁሉንም መረጃ ነግሮናል። ለምን እሱን አመናችሁ? ለምን አታምኑኝም? እሺ ቀስ ብለህ አውራኛ ታዲያ። እንዴ ላውጣው? ተውጣው በቃ። ስለዚህ አንድና አንድ ወሬ እዚህ ጋር አስቀምጬ ፊት ለፊት እያየኸው እንደዚህ ደቅኜ እንድታወራ ነው ማድረግ። ነግሬሃለሁ። መረጃውን ሁሉንም ነገር ደርሰንበታል። ተመልካቾቻችን ምን እንደሚያደርጓቸው አናውቅም፣ እንዴት ድርቅ እንደሚሉ። አንተ የሐሞቴ ጎሳ ነህ ወይስ ተቀጣሪያቸው ነህ? ምናቸው ነህ? ምንድን ነው የምን ሐሞቴ ነው እንዴ? ሐሞቴንማ ትናንትና ደብድባችሁ አስተፋችሁኝ አይደል እንዴ? እኔ ምንም የማውቀው ነገር የለም። በእናታችሁ ተውኝ። ይሄ ቀልድ ምንም ቀልድ አይደለም። ኧረ እባካችሁ፣ ኧረ እባካችሁ። ሐሞቴ ነህ? እኔ የማውቀው ነገር የለም። ምንድን ነው ሐሞቴ? ቆይ እሺ ምንድን ነው? እኔ ምንም የምትሉት ነገር እኮ አልገባኝም። ምንድን ነው ሐሞቴ? አሁን እየጠየኩ ያለሁት አንተ ከነዚህ ሰዎች ጋር ግንኙነት እንዳለህ በደንብ ማስረጃ አለኝ። ከአከራዬ ጋር በደንብ አውርቻለሁኝ። ሰማኛለህ አይደለ? ከአከራዬ ጋር ደግሞ ሳወራ ስለናንተ ምንነት፣ መቼ እንደምትወጡ፣ መቼ እንደምትገቡ፣ ግርማን መቼ እንዳመጣችሁት ሳይቀር ይሄንን ደግሞ በቂ የኛ ሰዎች ምስክሮችን ይዘው መምጣት ይችላሉ። አረ አንተ ማንን? አዳምጠኝ። ወደዚህ የመጣሁት ዝም ብዬ አይደለም። እቅዴም ተሳክቶ ደግሞ በመጨረሻም በቁጥጥር ስር ላወራችሁ እችላለሁ። ግን አንድ ነገር ደግሜ የምነግርህ ነገር አሁንም ቢሆን በሞትና በህይወት መካከል ያለው ግርማ በህይወት እንዲተርፍ ጸልይ። እኔ ለሰው ሞት ጥሩ አልመኝም። እኔ ቢተርፍ ደስተኛ ነኝ። ግን አንድ ነገር ቢሆን ግርማ
አንድ ነገር ቢሆን ግን እንደምትፈልገው በዚህ መሳሪያ ሞትህን አይደለም የምሰጣት። አካል መግደል ምን ማለት እንደሆነ ታውቀዋለህ። ስቃይ ምን እንደሆነ ታውቀዋለህ። በደንብ የስቃይን ጥግ አሳይሃለሁ። ይሄንን ደግሞ አስረግጬ ልነግርህ እችላለሁ። እንግዲህ ተመልካቾቻችን ስለዚህ ጉዳይኛ ስናወራ በቀጥታ ያ ስለ መጽሐፉ ታውቃላችሁ። ከመጽሐፉ ደግሞ አንዱ ገጽ ተገኝቷል። አንዱ ገጽ ደግሞ ስናወራ ተስፋለም ከተባለው ሰው ጋር ደግሞ አንዱ ገጽ ግርማ እጅ ላይ እንዳለ ደግሞ ምስክሮችን ሰምተናል። አሁን ላይ ከግርማን በላይ ልክ እንደ ግርማ እንደሚያስፈልገን ሁሉ አንዱን ገጽ ያስፈልገናል። ይሄ አንድ ገጽ ግርማ ጋር ነው ነበር የተባለው። አሁንም ግን ግርማ እጅ ላይ እኛ አላገኘነውም። ሙሉ ግቢውን ሙሉ ቤቱን ፈትሸናል በስነ ስርዓት ግርማ የነበረበትን ቦታ ሳይቀር። አሁንም ቢሆን ግርማ በእናንተ እጅ ነው የነበረው። ይሄንን አንድ ገጽ ማን ጋር ነው? በስነ ስርዓት ለጠየቅኩህ ጥያቄ መልስ ስጠኝ። ቁጭ ብዬ እንደዚህ እንደማወራው ይሄንን እድል አታገኘውም። ምንድን ነው የምታወሩት? ኧረ እባካችሁ መጀመሪያ የሆነ ስለሆነ ሰው እያወራችሁ ማን ያላችሁ ስሙን ጠፋብኝ። አሁን እዚህ አስገባኸው አላችሁ። ስለ ግርማ እሺ ግርማ አላችሁ። እኔ የቅድሙ እዚህ ተቀምጦ የነበረው ልጅ አስገብቶት ይሁን አይሁን አላውቅም። እሺ እሱን ደግሞ እሺ ብዬ ትስል ደግሞ አሁን ደግሞ ስለ መጽሐፍ ታወራለህ እንዴ? ምንድነው? የምን መጽሐፍ ነው? የመጽሐፉ ወረቀት ግምጣይ ምናምን ትለኛለህ። የምን መጽሐፍ ነው? እኔ የማውቀው ነገር የለም። እኔ መጽሐፍ ማንበብ አልወድም። እኔ የምታውቃቸው አካባቢ ሰዎች ከፈለክ ጠይቅ። እኔ የማውቀው ነገር የለም። እኔ የተማርኩበትን ትምህርት ራሱ ለቺፕስ ቤት ቺፕስ ለሚሸጡ ሰዎች ሽጪን የጨረስኩት። እኔ የማውቀው ነገር የለም። እንግዲህ ተመልካቾቻችን ስለ ገጹም አላውቅም። ምን አይነት ፊልም እንደሚሰሩብን ምን እንደሚያደርጓችሁ እነዚህ አሞቴዎች ምን አይነት አውሬ ሰዎች እንደሆናችሁ የሚታወቅ ነገር እኮ ነው። ግልጽ እኮ ነው እንዴ! ለቺፕስ ቤት ሸጬ ነው ደብተሬን የጨረስኩት። ምን ማለት ነው ይሄ? አዎ እኔ ስለራሴ እኮ ነው የነገርኩህ። እኔ ማንበብ አልወድም ማለት እኮ ነው። የመጽሐፉ አንድ ገጽ የት ነው ያለው? አላውቅም አልኩህ ቅድም። እባክህ እኔ አላውቅም። አያዋጣህም። አሁን በስነ ስርዓት መልስ። በጣም እያስገደድከኝ ነው ያለው። ምን እየሰራሁ ነው ያልከኝ? እዚህ ግቢ እኔ የዚህ ቤት ተከራይ ነኝ። መቼ ነው የገባው እዚህ ግቢ? 3 ወር ነው። በምንድን ነበር የገባው? በምን ማለት? ተከራይቼ ነው የገባሁት እኮ። እንዴት ነው እዚህ ግቢ የገባው? አከራዮቹ ሽማግሌ አከራያሉ። እሳቸውን አናግሬ ነው የገባሁት። በቃ የእሳቸው ቤት ነው። ደላላ አገናኘኝ፣ ተከራየሁት ቤቱን። እና እባካችሁ ሰውስ ምን ይላል? ሰው የሚያየኝ ሰውስ ምን ይላል? እኔ በዚህ ሰፈር የምታወቀው ጸባይኛ እንደሆንኩ ነው። ድምጽ የማይሰማ ሰው እንደሆንኩ ነው ሰው የሚያውቀኝ። ትናንትና እንደዛ አድርጋችሁ እንደዛ አፍናችሁ ሞቼ ይሁን ድኜ ይሁንም አላቅ ሰውዬ ነው አሁን እንዳጋጣሚ ለቀውት። እና እባካችሁ እኔ የማውቀው ታሪክ የለም። እዚህ ጋር ስለነበረው ሰውዬም ራሱ እዚህ ጋር ሲጠብቀው የነበረውን ሰውዬ ጠይቁት። እባካችሁ እኔን ተውኝ። እባካችሁ ስማኝ በጣም በትዕግስት ብሩኬ። እኔ ፊት ለፊቴ ባይኖር እኔ በተፈጥሮ የታጋሽ ሰው አይደለሁ። በጣም በትዕግስት ጥያቄ እየጠየቀህ ነው። ማውቀው ነገር የለም መልስ ሊሆን አይችልም። ሁሉም እኛ ጋር የሚመጣው የምናገኞች ወንጀለኞች በሙሉ እንዳንተ ደርቀው መጨረሻ ላይ እውነቱን ይናገራሉ። ስለዚህ ማነህ? ስምህ ማን ነው? ከመጀመሪያ ይኸው ቀጥ ብለህ አውራኝ። እና እያስጨነቅኝ እንዴት ነው እንትን ነው የምሆነው? ቀጥ ብለህ አውራኝ። ስምህ ማን ነው? ያዕቆብ ይባላል። ያዕቆብ። እዚህ ግርማን ማን ነው ያመጣው? አንዱስ ገጽ የት ነው ያለው? እሺ ድጋሚ ልንገርህ፣ እንደ ቅድሙ እንዳትሆን። እኔ የማውቀው ነገር ቆይ ተረጋጋ። ቆይ ይኸውልህ ግን ያለፈው እንደዚህ በዚህ 3 ቀን ውስጥ ማለት ነው ከስራ ደግሞ ሲገባ ማታ ተኝቼ የስመው ድምጽ ነበር። ምናልባት ማታ ያኔ አስገብቶት ሊሆን ይችላል ሰውየው። እና ጠርጥሩ ያኔ እነሱን ጠርጥሩ እንጂ እኔ የማውቀው ነገር የለም። እባካችሁ እኔ ሐሞቴ ስለምትሉት ነገርም ስለ ጎሳን ያላችሁኝ እኔ የማውቀው ነገር የለም። ስለ መጽሐፍ የማውቀው ነገር የለም። እዚህ ታስሮ ስለነበረው ሰውዬ የማውቀው ነገር የለም። እዚህ ጋር ቁጭ ብሎ የነበረው ሰውዬ ጠይቁት። እኔ ምንም የማውቀው ነገር የለም። እባካችሁ ተውኝ። በቃ ይሄ ነው የምለው። ይሄ መንገድ አሁንም ቢሆን አያዋጣህም።
በስነ ስርዓት እያወራሁህ ያለሁት እኔ ነኝ። በስነ ስርዓት እየመለስክልኝ አይደለም። አሁንም ቢሆን በእነዚህ 2 ቀናት ውስጥ የነበረው ስቃይ ያንሰኛል የምትል ከሆነ አሁንም ቢሆን የማሰቃየት ችግር የለብንም። እንደዚህ ሰውነት እስከሚላላጥ ድረስ አይን እንደዚህ እስከሚያብጥ ድረስ መቀጠል ከፈለክ አሁንም ቢሆን እንቀጥላለን፣ ችግር የለብንም። እሺማ የህግ ሰዎች እንዳሉላችሁ እኮ ያስታውቃል። ዝም በል እባክህ ቆይ። አረ ብሩኬ ምንድነው ቆይ የሚያደርጓቸው? ይኸውልህ አንተ ሰውዬ አሁንም ቢሆን ይሄ መንገድ ያዋጣል። ግርማን የሚያክል ሰው እንደዚህ አሰቃይታችሁ ግርማን የሚያክል ሰው እስከ ህይወቱን እስከ ማጣት ድረስ ችግር ውስጥ እስኪገባ ድረስ አደርጋችሁት። አይ አላውቅም እዚህ ግቢ ውስጥ ያለው ተከራይ ነኝ ብትለኝ በፍጹም ልሰማ አልችልም። እንዴት ነው ማታብኝ እንዴ? ያንን ሰውዬ ራሱ አምናችሁታል አይደል? እንደዚህ ቁጭ ብሎ የነበረውን ሰውዬ ማናችሁንም አላምንም። ትሰማለህ? እዚህ ላይ ማናችሁንም ለምን አልችልም። አሁን ይሄንን ሚሽን የሰጠ ማን ነው? ይሄንን ጥያቄ መልስልኝ። የእናንተ አለቃ ማን ነው? ሰውዬ እኛ ሙሉ መረጃ ደርሶናል። አንተ እንግዲህ እዚህ የተቀመጠውን ሰውዬ አንተ እንደቀጠርከው ነግሮናል እኮ እሱ ለነገራ ያንተን ስልክ ሙሉ እሺ ቆይ እኔ እሱ አንተ የተደዋወልክባቸውን ቮይሶች ቼክ አድርገናል እኮ። ቆይ አንዴ ስማኝ፣ እሺ ስማኝ አንዴ። እኔን የቀጠረኝ እሱ ነው ብለህ ታምነኛለህ? ታምነኛለህ? እሱ እንደዚህ ነው ያለ አይደለ? እሱ እዚህ ጋር ቁጭ ብሎ የቀጠረኝ ብዛ በርግ የነበረው ሰውዬው ነው አለ። አመንከው አይደለ? ታዲያ ለምን እኔን አታምነኝም? እሱን የቀጠረኝ ይኸው ስማኝ፣ እኛ እሱን ለማመን ብዙ መረጃዎችን አጣርተናል። ያንተን ስልክ ቼክ አድርገናል። የተደዋወልክባቸውን ቮይሶች፣ ስልኮች በሙሉ እያጣራን እንገኛለን። ብዙ ነገር ሰምተናል፣ ብዙ መረጃዎች አግኝተናል። አንተ ዋናቸው እንደሆንክና የሱ ዋና እንደሆንክ ከሱ ለማረጋገጥ ምንድነው ስራ? እኔ በቃ ተቀጥሬ ነው የምሰራው። በቃ እኔ እኮ ምንድነው ተቀጥረህ የምትሰራው እያልኩ ነው። ተቀጥሬ ነው የምሰራው። በቃ እዚህ ግባ የማይባል ደሞዝ ነው ያለኝ። አይታችኋል፣ ቤቴንም አይደል እንዴ በርብራችኋል። ያን ያህል ትልቅ ንብረት እንደሌለኝም እኮ አስታውቃል አይደል እንዴ። ተቀጥሮ የሚሰራ ሰው መቼም ትንሽ ስራ ነው። ተቀጥሬ ነው የምሰራው። ምን ያክል ነው ደሞዝ? 7000 ነው በወር። መቼም አካውንት ውስጥ 7000 ብር ያለው ሰው ከ3 ቀን በፊት 300,000 ብር በአካውንቱ አይገባለትም አይደል? እሱ እንትን ብዬ ነው መሬት ክፍለ ሀገር እንትን ብዬ ነው። ምንድነው? ምን ብለህ? መሬት ክፍለ ሀገር ነበርና ድርሻ እንትን ብለከውልኝ ነው። ማን ይላከልህ? እንትኔ አጎቴ። ማን ነው አጎቴ? ስሙ እንትና ማን ነው? ተናገር። አጎቴ ስሙ ማን ነው? ማን ነው ስሙ? እሺ እነግርሃለሁ። ማን ነው? ይጠፋብኛል። እኔ ስታስጨንቀኝ እንደዚህ አንተ ጋሻቶ እንዴ! ኧረ ብሩኬ እየቀለዱብን እኮ ነው ያሉት። የተጠየቀው መልስ። ሙሉ መረጃ እኮ አጣርተናል እኮ። ለምንድን ነው እንደዚህ የምታረክ? ምን ቆይ እሺ 300,000 ብር ያልከኛ? ቆይ እኮ እነግርሃለሁ፣ አታስጨንቀኝ። እንደውም እሱ ከዚህ ጋር ካዞር ከላላ አልናገር። አላተናገር ማንም ይኸውላችሁ፣ በዚህ ሁኔታ ሁለታችሁም ቢሆን ማምለጥ አትችሉም። እንደዚህ ስላልክ እንደዚህ ስለገገምክ ምንም ልታመጣ አትችልም። ከዚህ በላይ መከራና ስቃይ ይጠብቅሃል። እቺ ደም ነው አይደል ያሳሰበች? ይሄ መድማቱ ነው አይደል እያሳሰበ ያለው? አንተ ከዛ በላይ እጥፉን ታገኘዋለህ። ገና ይቀጥላል ይሄ መንገድ። አንተ ቅድም እያልከኝ የነበረው እሱ ነው አለቃዬ ሲቆጣጠር የነበረው። አዎ ይሄ እንዴ እኔ ነገር የነበረው ሁላችሁ በጋ አምላክ እያስፈራራኝ እንዴ እሱ ነው እዚህ ጋር ቀጥሮኝ ምናምን ወደዚህ ስራ እንድመጣ ያደረገኝ። አሁንም በደጋጋሚ እየነገርኳችሁ ነው እዚህ ጋር እንዳትነሳ ከዚህ ጋር ተሳስተህ እንዳትሄድ ብሎ በማስጠንቀቂያ ሰጥቶኝ ነው የሚንቀሳቀሰው። እንዴ እዚህስ መልስ አለ? ሁላችሁ እኔ ለህይወቴ እየሰጋው ነው። ለህይወቴ በጣም ነው የምሰጋው።
እንዴ በማስጠንቀቂያና በእንትን ነው እዚህ ጋር ያለሁት እና እዚህ ጋር ሰውየውን ጠብቅ ሲለኝ እንዳትነሳ ብሎም አስረግጦኝ ሄደው እና አልፎም እየመጣ እየተመለሰ ያየዋል ይሄዳል። እባካችሁ እዚህ ጋር በማስፈራራት አይን ነው እየተመለከተኝም ያለው። እንዴ የህግ አካል ነው ተላላችሁ አይደል እንዴ? የህግ አካል እንዴ እኔ በማላውቀው ነገር ነው እየተጠየቅኩ ያለሁት። እሱ እዚህ ጋር ይኸውልህ ራስህን እዚህ ጋር ሙሉ ለሙሉ ለማውጣት አትሞክር። ይኸው እኛ ሰማኛለህ፣ እዚህ ጋር ሸታሞች ብዙ ሸታሞች አጋጥሞናል። ብዙ ነገር መርምረን እንደርሳለን። ያው ስለአንተም ነገር ብዙ ነገር እየተመረመረ ነው። የኛ አባላቶች ብዙ ነገር እየመረመሩ ነው። እንዴ ነገሩን መጠየቅ የምትችሉት እውነት ካለ ይሄን ሰውዬ እንዴት እንደቀጠረ ግርማን ሲያሰቃየው እንደነበር ንገረው እባካችሁ። እኔ ለህይወቴ ይሰጋሉ። እኔ በጣም ለህይወቴ አረጋዋሸው የሚናገረው ይኸውላችሁ። እንዴ አንተ ያለንበትን ነገር እባክህ ዝም በል ምንም እንዳታወራ። እኛ እድል ስንሰጥ ነው የምታወራው። እኔ ላይ ተጽዕኖ ለመፍጠር እያደረገ ያለው ነገር ከባድ ነው። እንዴ እዚህ ጋር እናንተም እያላችሁ ጫና እየደረገብኝ ነው። ግልጹን እየተናገርኩ ነው ያለሁት። እኔ ሁሉንም ነገር ለመናገር የማውቀውን ነገር ለመናገር ዝግጁ ሆኜ እየተናገርኩ ነው ያለሁት። ነገር ግን እዚህ ውስጥ ለስራ እንደመጣሁ ነግሬያችኋለሁ። የክፍለ ሀገር ልጅ መሆኔን ነግሬያችኋለሁ። ብዙ ነገር አስረጃችኋለሁ። እዚህ ጋር እየሰራኸው ያለው እኮ ወንጀል እኮ ነው። የክፍለ ሀገርም ልጅ ሆንክ ለስራ መጣህ። አዳምጠኝ። እዚህ ጋር ምንም መፍትሄ አይሆንም። እንደዛ ማለት ምንም አያመጣልህም። ልንገርህ አይደለ አንተ የክፍለ ሀገር ልጅ ነኝ እንደዚህ ነኝ ስላልክ ምንም አታመጣም። እሱ መፍትሄ አይሆንም። ትሰማኛለህ? እሱ ነው እዚህ ጋር እንዴ አሁን ይሄ አንድ ገጽ የት ነው ያለው? ግርማ በእናንተ እጅ ነበር። ልጠይቅህ የምችለው ነገር ይሄንን ነው። አንዱ ገጽ የት ነው ያለው? እኔ ማውቀው ነገር ለምን እሱን አጠይቁትም? ቆይ አንተ ገጹ የት ነው ያለው? ንገራቸው። እኔ እንዴ የምን ገጽ ነው? ቆይ ሲጀመር እኔ ለዚህ ስራ ብቻ እንደመጣሁ አስረግጬ እየነገርኳችሁ ነው ያሉት። ጠይቁ አንተን ነው መልስ። እኔ ማውቀው ነገር የለም። እሱ ጠይቁት። እዚህ ጋር በርጋስ ጠብቁ። ነገሮች ሁሉ ወደ እኔ እንዲገለበጡ እያደረገ ነው ሰውየው። እኔ እዚህ ጋር ሰውየውን እንደውም ቦታ ልንቀይረው እንደሆነ እየተነገረኝ ነበር። የቱን ሰውዬ? ግርማ ነው። ይሄንን ነገር ይኸውላችሁ እኔ አሁን በአይንም ጫና እየተደረገብኝ ነው። ማን ነው ቦታ የሚቀየረው? ግርማ ነው። አዎ እኔ እንጃ ሰውየውን ስም እንኳን አልተነገረኝ። ወደዚህ ስራ ስጠራ ያው እሱ ነው የነበረው። 10 እየተመላለሰ ሲያየው የነበረው እሱ ነው እዚህ ጋር እንጂ እኔ በማላውቀው እየተጠየቅኩ ነው ያለሁት። እንዴ ለዚህ ስራ እንደመጣሁ ግልጽ አድርግልኝ። እንዴ አሁንም ቢሆን አንተ ለምን አነግራችሁም? እንዴ ራስህ ነገራችሁ እንጂ ምን ማውቀው ነገር አለ እንዴ? እኔ ህይወቴ ላይ በጣም አደጋ እየፈጠርክ ነው። እባክህ እንዴ ከዚህ ስራ ውጪ የትም አንተዋወቅም አይደል እንዴ? ደግሞ ታውቀኛለህ፣ ከዚህ እንተዋወቃለን አለቃ። እኔ እዚህ ጋር ህይወቴ በጣም አስጊ ነገር ውስጥ እየገባሁ ነው። እንዴ እባካችሁን ጫናችሁን ቀንሱልኝ ከቻላችሁ። እንዴ ያው እዚህ ጋር ሰውየውን እኮ አንተ ደግሞ ዝም ብለህ ጫና አትበል። አንተ ላይ ጫና እያደረግን አይደል? እውነቱን ተናገር። እሱ ነው የቀጠረህ አይደለም? እሱ እንደቀጠረኝ አሁን ማን ነው አንተ ለሱ ትእዛዝ የሰጠህ? ይኸውላችሁ እሱ ለሱ አሳልፎ የሰጠህ ሰው ማን ነው? ያንተም የሱም አለቃ ማን ነው? ይኸውላችሁ እኔ የሱን አለቃ አላውቅም። እኔ ይኸውላችሁ አለቃዬ እሱ እንደሆነ ነው የማውቀው። ማን ነው ከአንተ ጋር እስር ቤት አምልጦ ከሱ ጋር እንድትገናኝ ያደረገው? ይኸውላችሁ እሱ አሁን ወደዚህ አካባቢ እሱ አይመጣም፣ ምንም ሊያደርግ አይችልም። ስለዚህ ነገርም ሊያውቅ አይችልም። ምክንያቱም ይሄን ሰው ያገናኘኝ እሱ ነው። ማን ነው? ከእስር ቤት ያመለጠ ሰው እያላችሁ እንዴ? የትኛውን ሰውዬ ነው? አበራን ከሆነ እሱ ማን አበራ?